እቺን ይወዳል ወንድም ጥላ እቺን ይወዳል ወየለለ ለምትኮን ጽዌ እኔም ነኝ ይዘህ መጣ ወንድም ጥላ ወንድም አይደለን እንዴ እኔ እናንተ መገነጣጠር አለብን አንተ ለወንድም አትመለስም በቃ ይኸው ማንቸር ከዚህ ከአንድሬ ሳንቶስ የሚባል ሰውዬ ጋር ንግግር ጀምሯል ተብሏል ከሼፊ ጋር እንኳን አልጀመርንም በዋጋው ነው የሚወሰነው እየተባለ ነው ዝውውሩ በጣም የሚገርም ሁኔታ ነው ቦንዳር ይጥልኝ ወንድም ጥላ አንተ እኔ እናንተ እንዲነን ወይ እንዲነን እኔ እናንተ ጥሩ ነው አገኘብሃለሁ በጣም አስከፍተኸኛል ቀልዱ ትተዋታለህ ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች ሳንቶስን ከቼልሲ ለማስፈረም እንግዲህ ስምምነት ላይ እንደደረሱ ዴቪድ ኦርንስቴን ነግሮናል ማለት ነው ቦንድ አይደለም እንዳትሉን ብቻ ማንቸስተር ዩናይትዶች ቼልሲውን አማካኝ አንድሬ ሳንቶስን ለማስፈረም ከተጫዋቹ ወኪል ጋር ንግግር አድርገዋል። ይሁን እንጂ በአንድሬ ሳንቶስ ጉዳይ ላይ ማንቸስተር ዩናይትዶችና ቼልሲዎች እስካሁን ድረስ ምንም አይነት ንግግር ማድረግ አልጀመሩም። ይሁን እንጂ ቼልሲዎች ለአንድሬ ሳንቶስ ይገባዋል የሚለውን ገንዘብ ማንቸስተር ዩናይትዶች ጠረጴዛ ላይ የሚያስቀምጡ ከሆነ አንድሬ ሳንቶስን ቼልሲዎች ሊሸጡት እንደሚችሉ እንግዲህ ታማኝ ሚዲያዎች እየዘገቡ ይገኛሉ። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ ማድረጋችሁን አትርሱ። ማንቸስተር ዩናይትድ ከቼልሲ አንድሬ ሳንቶስን ለማስፈረም እንግዲህ የተጫዋቹ ሁኔታ እያጣራ እንደሆነና ከተጫዋቹ ወኪል ጋር ንግግር እንዳደረገ እንግዲህ ፋብሪዞ አሳውቋል። ከዛ በተጨማሪ ከቼልሲ ጋር ምንም አይነት ንግግር የለም። ዩናይትድ ይፋዊ ጥያቄ ማላቀረበ ግን ተጫዋቹን ቼልሲ ለመሸጥ ፈቃደኛ እንደሆነ ተናግሯል። ዩናይትድ ለተጫዋቹ ምን ያህል ገንዘብ ያወጣል የሚለው ነገር ተጠባቂ ነው። የዩናይትድ ስትራቴጂዎችን ታውቁታላችሁ ብዬ አስባለሁ። መጀመሪያ ከወኪሉ ጋርና ከተጫዋቹ ጋር ከጨረሱ በኋላ ነው ወደ ክለብ የሚሄዱትና ተጫዋቹ ዩናይትድን መቀላቀል የሚፈልግ ከሆነ ነው ወደ ቼልሲ የሚያመሩት። ስለዚህ ሳንቶስ ዩናይትድ ላይ ፍላጎት አለው የለውም የሚለው ነገር ከተመለከትን በኋላና አዳዲስ መረጃዎች ደግሞ ሲወጡ ነገራችኋለሁ። ፎሎ ማድረግ እንዳረሱ አትሳቁ የሳቁት ይደርሳል የሚባለው በማንቸስተር ዩናይትድ ነው ያዩት እነ ኤሌት አንደርሰን እነ ቶናሊ እነ ፈርናንዴዝ እነ ቹአሚኒ ምናምን ሲል የነበረው የማንቸስተር ዩናይትድ አመራር ማለት ነው መጨረሻው እንግዲህ አንድሬ ሳንቶስ ነውና እጅግ በጣም ነው የሳቁት ከቪዲዮ በፊት አራት እግሬን ሰቅዬ ነበር በጣም ስቄ ነበር አሁን ቀዝቅዤ ነውና እንዴት እንዳፍታታይ መጣ ዓመት ማንቸስተር ዩናይትድን ፍሩት እስከ ቶፕ 11 ይጨርሳል እስከ ቶፕ 11 መጨረሱ አይቀር ብራዘሮች ጥቅምህን ሳታውቀው ነው እንዴ ቶናሊ አንዴ ፈርናንዴዝ አንዴ ስኮት ምናምን ነገር እያልክ ነበር አንተ አርፈህ ቁጭ ብለህ ማለት ነው አርፈህ ደረጃ ነውቀ ሳንቶስን አንድሬ ሳንቶስን ለቃቅ ደረጃ ነውቀ እንዴ ይኸውልህ ቶናሊ ምናምን ነገር ማለት ነው ለምን ትላልቆቹ ተውላቸው አትበቃ ደረጃ ነውቀ ሳንቶስ ምናምን ነገር ካንግማን ልቀም ታላቄ ታናሼ ወንድም ጥላ ወንድም ያረላሽ ሰበር ዜና ማንቸስተር ዩናይትዶች የ22 ዓመቱን ብራዚላዊውን የቼልሲ አማካይ አንድሬ ሳንቶስን ለማስፈረም ከፍተኛ ፍላጎት እንዳደረባቸው ታማኙ ዴቪድ ኦርንስቲን ዘጋርዲያን እንደዚሁም ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ዩናይትዶች ከተጫዋቹ ዝውውር ጋር በተገናኘ ከቼልሲ ጋር ይፋ የሆነ ምንም አይነት ንግግር ገና አልጀመረም። ተጫዋቹን ለመግዛትም ቼልሲዎች ለተጫዋቹ የሚፈልጉት የሂሳብ የዝውውር መጠን እንደሚወስነው ተገልጿል። ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ግን ከፍተኛ ፍላጎት እንዳላቸውና አሁን ላይ የተመለከቷቸው ከሚገኙ የአማካይ ክፍል ተጫዋቾች መካከል ዋነኛ ኢላማቸው አድርገው እየተንቀሳቀሱ እንዳሉ ተዘግቧል። ተጫዋቹንም ለመሸጥ ቼልሲዎች እስከ 50 ሚሊዮን ፓውንድ የዝውውር ሂሳብ ሊጠይቁ እንደሚችሉም አንዳንድ መረጃዎች እየጠቆሙ ይገኛሉ። ታዲያ ማንቸስተር ዩናይትዶች በርካታ የአማካይ ክፍል ተጫዋቾች ጋር ስማቸው እየተያዘ እንደሚገኝ የሚታወቅ ነው። አሁን ደግሞ አንድሬ ሳንቶስን ለማስፈረም ፍላጎት አሳይቷል። በዚህ ዝውውር መረጃ ላይ እናንተስ ምን ትላላችሁ? አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ቢመጣ ትመርጣላችሁ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማንቸስተር ዩናይትዶች የቼልሲውን የመሃል ሜዳ ተጫዋች አንድሬ ሳንቶስን ለማስፈረም የተጫዋቹን ሁኔታ ቀረብ ብሎ የተከታተሉ እንደሆነ የፋብሪዚዮ ሮማኖና የዴቪድ ኦርንስቲን መረጃ አሳይቷል። አሁን ድረስ ማንቸስተር ዩናይትድ እና ቼልሲ በተጫዋቹ ዙሪያ ምንም አይነት ንግግሮችን አላደረጉም። ነገር ግን ከተጫዋቹ ጋር ማንቸስተር ዩናይትዶች ንግግር እያደረጉ ይገኛል። ማንቸስተር ዩናይትዶችም የ22 ዓመቱን አንድሬ ሳንቶስን ለማስፈረም ፉክክር ይጠብቃቸዋል። ቼልሲዎችም ትክክለኛ ገንዘብ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ እንደሚሆኑ የፋብሪዚዮ ሮማኖ መረጃ አሳይቷል። ማንቸስተር ዩናይትድ ደጋፊዎች የኛው ዝውውር ቢሳካ ደስተኛ ትሆናላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ማንቸስተር ዩናይትድ ፊታቸውን ወደ አንድሬ ሳንቶስ አዙረዋል። ብራዚላዊውን የቼልሲ አማካኝ የዝውውር ኢላማቸው አድርገውታል። ማንቸስተር ዩናይትድ እንግዲህ ቀደም ሲል የኤላይት ኤንደርሰንና የማቴዎስ ፈርናንዴዝ ፈላጊ ነበሩ። ነገር ግን እነሱ ወደ ማንቸስተር ሲቲና ወደ ቶትንሃም ስፐርስ ማምራታቸውን ተከትሎ አሁን ላይ ማንቸስተር ዩናይትድ ወደ 22 ዓመቱ ብራዚላዊ የቼልሲ አማካኝ አንድሬ ሳንቶስ ፊታቸውን ማዞራቸውና የዝውውር ኢላማ ማድረጋቸው ተነግሯል። እስካሁን ምንም አይነት ኦፊሻል ጥያቄ
ባያቀርቡ ነገር ግን ተጫዋቹ ወደ ክለባቸው ስለሚዘዋወርበት ሁኔታ እየተመለከቱ እንደሚገኝ ተነግሯል። ብራዚላዊ አማካኝ አንድሬ ሳንቶስ እስከ 50 ሚሊዮን ፓውንድ ይወጣል ተብሎ ተገምቷል። ማንቸስተር ዩናይትድ አንድሬ ሳንቶስን ለማስፈረም ፍላጎት አሳይቷል። ተጫዋቹ ለዩናይትድ ጠቃሚ ነው ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት ላይ አካፍሉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ጋይስ ከሳንቶስ ጋር በተያያዘ አዲስ መረጃ አለ። ማንቸስተር ዩናይትድ ሳንቶስን ይፈልጉታል። ከልጁ ኤጀንቶች ጋርም አውርቷል። ነገር ግን ከቼልሲ ጋር ምንም አይነት ንግግር አልጀመሩም። ምክንያቱም ቼልሲ ገና እዚህ ልጅ ላይ ታግ የሚያደርግበት ገንዘብ ይጠብቃሉ። ያው ጥሩ እነሱ የሚስማማቸው ዋጋ ከሆነ እንደሚያስፈርሙትና የልጁ አድናቂ እንደሆኑ ዴቪድ ኦርንስቴን ዘግቧል። እንግዲህ ሳንቶስ ሌላኛው ቼልሲን ሊለቅ የሚችል ተጫዋች ሊሆን ይችላል። እናንተ በዚህ ዙሪያ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። የኢትዮጵያ ጋዜጠኞችን እኔ አደብ ካላስያዝኳችሁ ኦጂ አይደለሁም። በቼልሲ በጥብቅ ተፈልጎ ነበር። ያው ሲዲ ስፖርት ወዲያው መረጃውን አድርሰናል እና ግራኒት ዣካ የቼልሲን ጥያቄ ውድቅ አድርጎታል እና በጣም የገረመኝ ነገር የተናገረው ነገር ነው። ለንደን ላይ አለ እማቀው አንድና አንድ ብቸኛ ክለብ አርሰናል ነው። ይኸውላችሁ አንደኛ ነገር ግርምሽ ይሄ የቀበሌ ሶርስህን ፍታ በእናት። ይኸውላችሁ ጀማአው ግራኒት ዣካ እንደዚህ አላለም በጭራሽ። ሳክስ ነው እየሰከሳቸው ያለው ይሄ ሰውዬ። የትኛው ሚዲያ ላይ ብትፈልግ እንደዚህ የቀበሌ ጋዜጣ ከሚጽፉት ውጪ ትክክለኛ ጋዜጠኞች የተናገሩት ነገር የለም። ሰውየውን እናውቀዋለን፣ እልል ያለ የወያሎ ደጋፊ ነው። ግርምሽ እናውቀዋለን። ልክ እንደ ግርምሽ አይነት የጋዜጠኛ አለ ውጪ ላይና እሱ የዘገበውን አምጥቶ ነው እየለፈለፈላችሁ ያለው እንጂ በጭራሽ ግራኒት ዣካ እንደዛ አላለም። የግራኒት ዣካ ዝውውር ሊቀርበት የሚችለው ምክንያት አንደኛ ፋብሪዚዮ ተናግሯል። ሰንደርላንድ ተጫዋቹን መልቀቅ አልፈለገም። የብር ጉዳይ ብቻ አይደለም ተጫዋቹን ወደ ቸልሲ ሊመጣ የከለከለው። ሰንደርላንድ አይፈልግም። በቃ መቶም ብታቀርበለት የሚሸጥለት አይነት ነገር አይደለም። በይሳት ታውቃላችሁ ፋብሪዚዮ ግራኒት ዣካ ወደ ቸልሲ መምጣት እንደሚፈልግ ደጋግሞ ፖስት አድርጓል ማለት ነው። ሰንደርላንድ እንዳይለቅ ዣካ በጣም ሲያስጨንቁት በቃ ዝውውሩ ሊቀር ቻለ። በዚህ ምክንያት ብቻ ነው እንጂ አንድ ለንደን ላይ ያለው አንድ ክለብ ብቻ ነው ምናምን አላለም። በቃ ይሄ ቅብጥር ያለ እልም ያለ ሳክስ ማለት ነው። አረ ኢትዮጵያ ጋዜጠኞች ፍቱ በመድኃኒዓለም። የቀበሌ ትምህርት እንኳን ገብተህ ተማር። ግራኒት ዣካ የቼልሲን ጥያቄ ውድቅ አድርጎታል እና በጣም የገረመኝ ነገር የተናገረው ነገር ነው። ለንደን ላይ አለ እማቀው አንድና አንድ ብቸኛ ክለብ አርሰናል ነው። አይገርምሽ? ይመች ሀቢቢ። እኔ እኮ ደስ ይለኛል ቢል ምናምን ደስ ይለኛል ማለት ግን አንድ ፕሮፌሽናል የሆነ እግር ኳስ ተጫዋች በዚህ ደረጃ ክለብን እንደዚህ ዲስሪስፔክት ማድረግ ነው ባይዙ ማለት ነውና ኖርማሊ ይሄን ኢንተርቪውም አላየሁትም ያለበትን ወይም ያሰጠበትን አስተያየትም አላየሁም። ዋናው ነገር ይመቻችሁ እናንተ። እኔ አሁን በዚሁ አጋጣሚ ግን የ16 ዓመት ልጅ ያገረጣችሁ ነበር ስትሉ የነበሩት የቼልሲ ደጋፊዎች እሱ ኖርማል ነው፣ ገና ፊውቸር እንኳን አለው። እንዴት የ34 ዓመት ጎረምሳ አዛውንት ያገረጣችኋል? የምር ቁም ነገር እዚህ ጉዳይ እንኳን አልተነጋገርንም። ዣካ ውረዱ በቃ አልፈልግም ማለት እዛው ነው ሰንደርላንድ ነው የምቆየው አለና ባለፈው ሂርዊ ጎል ይባል ነው ዣካና ኢንዞ ካይሴዶ መሃል ላይ ሆኖ ከአርሰናል 6 ነጥብ ምናምን ስትሉ ስታክቱ የነበራችሁ ልጆች ግን እንኳን ደስ ያላችሁ። የ34 ዓመት ጎረምሳ ማለት አዛውንትም ስላገረጣችሁ ማለት ነው። ዋንስ የገረል ኦልዌይስ የገረል ሳቢ አርሰናል ተጫውቶ ለቼልሲ እኔ ቢያደርገው በጣም ነበር የሚደብረኝ። ግርምሽ ግን ይመችህ አንተ ምንጭ ከአርባ ምንጭ